ቀናችሁ ያማረ እንደሆነ እናምናለን። ፈረንጁ ጎረቤቴ ሰዓት ላይ ነው የምንገኘው። ዛሬ በፈረንጁ ጎረቤቴ ዘወትር ወዴት ነው? ዛሬ የድንቅያዋን ሀገር የደቡብ አሜሪካ ኡሩጓይ አምባሳደር ዘወትር ቆይታ ሊያደርግ ነው። ፈረንጁ ጎረቤቴ አይተን እንመለስ። በደቡብ አሜሪካ ደቡብ ምስራቅ ክፍል የምትገኝ አነስ ያለች ሀገር በሰሜን ብራዚልና አርጀንቲና በምዕራብ ያዋስኗታል። ኡሩጓይ ሀገሪቷ በአትላንቲክ ውቅያኖስ በደቡብ ምስራቅ በኩል ሰፊ የባህር ዳርቻ አላት። በተለይም እንደ ፑንታ ዴል ኢስቴ እና ፒሪያፖሊስ ባሉ ከተሞች። ኡሩጓይ ወደ 176,000 ካሬ ኪሎ ሜትር የሚሸፍን የቆዳ ስፋት ያላት ሲሆን ይህም በደቡብ አሜሪካ ከሱሪናም ቀጥላ ሁለተኛዋ ትንሿ ሀገር ያደርጋታል። ኡሩጓይ ወደ 3.5 ሚሊዮን ሕዝብ ያላት ሲሆን ሕዝቡ በአብዛኛው የአውሮፓውያን በተለይም የስፔንና የጣሊያን ዝርያ ነው። ትንሽ አፍሮ ኡሩጓይ አናሳና ተወላጅ ማህበረሰቦችም አሉ። ሞንቴቪዲዮ በኡሩጓይ ውስጥ ትልቁና በጣም አስፈላጊ ከተማ ናት። እንደ ዋና ከተማና የሀገሪቱ የባህል የፖለቲካና የኢኮኖሚ ማዕከል ሆና ታገለግላለች። ከተማዋ ራሷ ወደ 1.3 ሚሊዮን የሚጠጉ ሰዎች የሚኖሩባት ሲሆን ይህም ከሀገሪቱ አጠቃላይ ህዝብ 1/3 ይይዛል። ከተማዋ በታሪካዊቷ ጥንታዊ ከተማ እንደ መርካዶ ዴል ፖርቶ ባሉ ገበያዎችና እንደ ፓርኪ ሮዶ ባሉ አረንጓዴ ፓርኮች ታዋቂ ናት። ኡሩጓይ የበሬ ስጋ፣ ሱፍ፣ የወተት ተዋጽኦችን ወደ ውጪ ትልካለች። ኡሩጓይ የበለጸገ የእግር ኳስ ታሪክ ያላት ሲሆን እንደ አውሮፓውያን አቆጣጠር በ1930 ለመጀመሪያ ጊዜ የፊፋ የዓለም ዋንጫ አዘጋጅ የነበረች ሲሆን ሀገሪቱ አሸንፋለች። እንደ አውሮፓውያን አቆጣጠር በ1950 የዓለም ዋንጫን አሸንፈዋል። በርካታ የኮፓ አሜሪካ ዋንጫዎች አሏቸው። የብሔራዊ እግር ኳስ ቡድን ላሴልቴ በዓለም አቀፍ እግር ኳስ ውስጥ ዋነኛ ኃይል ሆኖ ቀጥሏል። ማቴ ከጀርባ ማቴ ተክል ከደረቁ ቅጠሎች የተሰራ የደቡብ አሜሪካ ባህላዊ ሻይ መሰል መጠጥ ነው። ቀኑን ሙሉ ቴርሞስ ተሸክመው ማቴያቸውን የሚጠጡ ሰዎችን ማየት የተለመደ ነው። ሀገሪቱ በዓለም ላይ ደማቅ የሆነውን ካርኒቫልን ታከብራለች። ከ40 ቀናት በላይ ይቆያል። ከጥር መጨረሻ ጀምሮ እስከ Señor Ambassador. Welcome, EBS, to the residence of the Embassy of Uruguay. I'm the Ambassador of Uruguay. My name is Nestor Rosa. You can call me Nestor. Please. Ambassador Nestor. It's a great pleasure. Thank you. Please. Please, here. Please have a seat. Wow. You have a very beautiful residence. Thank you very much. You're very, very kind. Por favor. Please, por favor. ክቡር አምባሳደር እርሱን ስላገኙ እጅግ በጣም ደስ ብሎኛል። መቼ ነው ወደ አዲስ አበባ የመጡት? ኢትዮጵያ የኡሩጓይ አምባሳደር ተብሎ ሲሾሙስ ስሜቱ ምን ነበረ? I arrived to Ethiopia. ወደ ኢትዮጵያ የገባሁት የዛሬ 5 ዓመት ገደማ እንደ አውሮፓውያን አቆጣጠር በ2019 ነበር። ወደዚህ የመምጣት ሀሳብ ሲደርሰኝ በጣም ተደስቼ ነበር። በእርግጥ በውጭ ሀገር የመጀመሪያ የምደባ አልነበረም። እኔ ፕሮፌሽናል ዲፕሎማት ነኝ። ኢትዮጵያ የአፍሪካ ህብረት ዋና መቀመጫ መሆኗን ብቻ ሳይሆን የአፍሪካ ዲፕሎማሲያዊ መዲና መሆኗን እንደነ ኃይሌ ገብረስላሴ ያሉ የኦሎምፒክ ሯጮች ጎልቶ የሚታዩባት ኢትዮጵያ በመላው ዓለም የምታወቅ ሀገር ነች። ኢትዮጵያ ሁሉም ሰው ያውቃታል። ስለ ሀገሪቱም ብዙ ነገሮችና ታሪክ ማጥናት ጀመርኩ። ይቺ ሀገር የ3000 ዓመታት ታሪክ ያላት ነጻ ሀገር እንደመሆኗ ሁሉም ሰው ያውቃል። ከሌሎች አፍሪካዊ ሀገራት ኢትዮጵያ እንዴት ትለያለች ብለው ያስባሉ? Ethiopia, as all countries, ኢትዮጵያ እንደ ሁሉም ሀገራት የራሷ የሆነ ልዩ የሚያሰኟት ነገሮች አሏት። ቀደም ብዬ እንደገለጽኩት ከ3000 ዓመታት በፊት ከሰለሞናዊ ስርወ መንግስት የጀመረ ታሪክ ያላት ሀገር ናት። ስለዚህ በጣም ልዩ ናት። በቀኝ ያልተገዛች ሀገር እና በጣም ወዳጅ ሀገር ናት። ሀገሪቱ ባላት ንቁ ዲፕሎማሲያዊ በዓለም ላይ በጣም የምታወቅ ሀገር ናት። እስቲ ስለ ኡሩጓይና የኢትዮጵያ የሁለትዮሽ ግንኙነት ምን ይመስል ነበረ? አሁንስ ምን ላይ ነው ያለው? This embassy opened in 2016. ይህ ኤምባሲ የተከፈተው እንደ አውሮፓውያን አቆጣጠር በ2016 ነው። የዛሬ 8 ዓመት ማለት ነው። ኢትዮጵያ ውስጥ የኡሩጓይ ዲፕሎማሲ በጣም አዲስ መሆኑን ያሳያል። ነገር ግን ትልቅና ንቁ ዲፕሎማሲያዊ ግንኙነት አለን። ብዙ የሚያመሳስለን ነገር አለን። እናም አንዱን ለአብነት ልጥቀስልህ። የመስኖና ቆላማ አካባቢዎች ሚኒስትር ዴታ አቶ አንድሪያስ ከ13 ልኡካን ቡድናቸው ጋር በእንስሳት ሀብት ዙሪያ ልምድ ለመለዋወጥ ኡሩጓይን ጎብኝተዋል። ምክንያቱም ኡሩጓይ በዚህ መስክ ጥሩ ስም አላት። ኢትዮጵያ በከብት እርባታና በሌሎች
ሌሎች የግብርና መስኮች ከአፍሪቃ ቀዳሚ ነች ብዬ አስባለሁ። በኡራጓይና በኢትዮጵያ መካከል ያለው ልዩ ግንኙነት በተመለከተ ከኡራጓይ በቅርብ ጊዜ የሁለትዮሽ ትብብር በተለይም በግብርና ኢንቨስትመንት ላይ ፍላጎት እንዳላት የሚያሳይ ማስረጃ አለ። እዚህም በነገራችን ላይ የክብር ቆንስላ ነበረ። ግንኙነቱ የጀመረበት በዛ ወቅት ነበር። የትብብር ስምምነቶች አሉን። በፖለቲካዊ ምክክሮች ብዙ የተለያዩ ውይይቶችና ስምምነቶች በመስክ የባለ ብዙ ወገን ጉዳዮች ላይ እንሰራለን። ሁለቱ ሀገራት በተባበሩት መንግስታት ድርጅት ባንዲራ ስር ለቀጠናው እና ለዓለም ሰላም የማስጠበቅ ተልዕኮ አላቸው። በኡራጓይና በኢትዮጵያ መካከል ሰፊ ታሪክ መዛግብት ባይኖርም ሁለቱ ሀገራት የዳበረ ዲፕሎማሲያዊ ታሪክ ያላቸውና ከቅርብ ዓመታት ወዲህ ግንኙነታቸውን ለማጠናከር ፍላጎት አሳይተዋል። እስቲ ከፈለክ ደግሞ አንዳንድ የኡራጓይ ስነ ጥበብና አንዳንድ የኡራጓይ ሙዚቀኞች ላሳየ። ና እንሂድ። If you want, we can continue with some music. You play music? Hey, I play the piano. አሁን ከፈለክ ወደ ሙዚቃው መቀጠል እንችላለን። ፒያኖ እጫወታለሁ። እኔ ከሙዚቀኛ ቤተሰብ ውስጥ ነው የመጣሁት። አባቴና ወንድ አያቴ ሙዚቀኞች ነበሩ። የኡራጓይ ደራሲና አቀናባሪ ሄራርዶ ማቶ ሮድሪጌዝ የሙዚቃ ስራ የሆነው ምናልባት በዓለም ላይ በጣም ዝነኛ ከሆነው የታንጎ አጭር ክፍል መጫወት እፈልጋለሁ። በዓለም ላይ ስለ ታንጎ ስታሰብ ይህ ሙዚቃ ነው ቶሎ ወደ አእምሮ የሚመጣው። ከመጀመሪያ በፊት ግን ይህንን የጥበብ ስል ማሳየት እፈልጋለሁ። ምክንያቱም እንደ ቫዮሊን ያሉ የታንጎ ኦርኬስትራ ነው። ከዚህ በግራ በኩል ያለው የፒያኖ ተጫዋችና ይህ መሳሪያ በታንጎ ውስጥ የተለየ ድምጽ ያለው ባንዶኒዮን ይባላል። ስለዚህ አሁን ላኮምፓርሲታ የሚለውን ዘፈን አንዱን ክፍል እጫወትልሃለሁ። ላኮምፓርሲታ በዓለም ላይ በጣም ታዋቂ ታንጎ ሲሆን የኡራጓይ ፓርላማ ይህንን እንደ ሁለተኛ ብሔራዊ መዝሙራችን አድርጎ አውጆታል። Here, the picture of our president. የፕሬዝዳንታችን ምስል እዚህ አለ። ስሙ ሊዩስ ላካዜት ፓው ይባላል። እንደ አውሮፓውያን አቆጣጠር በማርች 2020 የስልጣን ዘመኑ የጀመረ ሲሆን በመጋቢት 2025 ስልጣኑን ያስረክባል። ኡራጓይ በጣም ጠንካራ ዲሞክራሲ ያላት ሀገር ስትሆን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ አካላት ያላት ፕሬዝዳንታዊ ስርዓት ያላት ሀገር ናት። አገሪቱ 19 ክልሎችም አሏት። Okay, this is the Uruguayan flag. Yes. ይህ የኡራጓይ ባንዲራ ነው። እንደሚመለከተው 9 መስመሮች አሉት። ከሀገሪቱ ነጻነት በኋላ 9 ክልሎች ነበሩ። 9ኙ መስመሮች የኡራጓይ የቀድሞ 9 ክልሎችን ያሳያል። አሁን 19 ክልሎች አሉ። ያ ደግሞ የነጻነት ፀሐይ ነው። ብዙ ሰዎች ከአርጀንቲና ባንዲራ ጋር ያምታቱታልና ቢያስረዱኝ ደስ ይለኛል። Well, Argentina is our neighbor country. አርጀንቲና ለኛ አጎራባች ሀገር ናት። እናም ባንዲራዎቹ በተመሳሳይነት ቢኖራቸውም የተለያዩ ናቸው። ምክንያቱም አርጀንቲና 3 መስመሮች ያሏት ሲሆን የኛ ደግሞ 9 ነው። የኛ ባንዲራ ጥቁር ሰማያዊ ቀለም ያላቸው መስመሮች ሲሆኑ የነሱ ደግሞ ውሃ ሰማያዊ ቀለም መስመሮች ናቸው። በባንዲሮቻችንም ላይ የፀሐይ ቅርጾች የተለየ ነው። የነሱ ፀሐያቸው መሀል ላይ ነው። የኛ ደግሞ ከላይ በግራ ጥግ ላይ ነው። So, let me show something else. All right. Uruguay has ኡራጓይ ቀደም ያሉ 2 ሪትሞች አሏት። ከመካከላቸው አንዱ እኔ እዚያ በፒያኖ ስጫወት የነበረው ታንጎ ነው። ይህ አዋጅ ከአርጀንቲና ጋር እንካፈላለን። የዴል ሪዮ ዴላ ፕላታ ታንጎ የሚለው የዩኔስኮ መገለጫ ነው። አንደኛው አርጀንቲና፣ ሌላኛው ወገን ደግሞ የኡራጓይ መሆኑን የሚያሳይ ወንዝ አለ። ሁለቱ ዋና ከተሞች ቦነስ አይረስና ሞንቴቪዲዮ ታንጎ የመጡባቸው ቦታዎች ናቸው። ሌላው ሪትም ካንዶቤ ይባላል። ካንዶቤ የአፍሪካ ኡራጓይ ሪትም ነው። አሁን ብሔራዊ ሪትም ሆኗል። እዚህ ካንዶቤ ሰዎች ሲጨፍሩ ማየት ትችላለህ። ይህ ታንጎ ነው። አደናነሱም ጥንድ ጥንድ ሆነው ነው። ነገር ግን በካንዶቤ ሪትም ውስጥ እንደዛ አይደለም። ሰዎች በነጻነት ይጨፍራሉ። በካንዶቤ ሙዚቃ እንደ ቺኮ፣ ፒያኖ፣ ከበሮና ሬፒክ የተሰየሙ የተለያዩ መጠን ያላቸው 3 ከበሮዎች አሉ። ድምጹም እንደዚህ ነው። Wow, that's very nice. Yes. Wow. I have some pictures.
when I presented credentials. የሹመት ደብዳቤን ለቀድሞ የኢትዮጵያ ፕሬዝዳንት ክብርት ሳህለወርቅ ዘውዴ በወቅቱ የኢትዮጵያ መንግስት አቅርብ የሚያሳይ ፎቶ ነው። እዚህ ጋር ደግሞ እኔና የቀድሞ የኢትዮጵያ ፕሬዝዳንት ከባለቤቴና ከሴቷ ልጄ ጋር የተነሳ ነው። ባለቤቴ አናሊያ ትባላለች። የልጄ ስም ማሪያ ቤሌን ትባላለች። እዚህ ጋር ደግሞ ከአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐመድ ጋር የተነሳ ነው። እዚህ ጋር ደግሞ የሴቷ ልጄ ፎቶ ነው። አንድ ሴት ልጅ ብቻ ነው ያለችን። ይህ ፎቶ የተወሰደው በእስራኤል በቅዱሱ ቦታ በቤተልሔም እና ይህ ፎቶ የተነሳ ነው በዚያ ጊዜ ነው። Before to start, I will explain you what you will eat. ከመጀመራችን በፊት ምን እንደምንበላ ልንገርህ። ይህ ፓስኳሊና ይባላል። ከቆስጣና ከእንቁላል የተሰራ ነው። ይህ የበሬ ስጋ ሚላኔሳ ነው። በተጨማሪም በዶሮ ሊዘጋጅ ይችላል። የኢምፓዳና ይባላል። የኛ አይነት ኢምፓዳና አለን። በጣም ታዋቂው ከስጋ ጋር ነው የሚዘጋጀው። እነዚህ ከተለመደው ያነሱ ናቸው። እዚህ ጋር ደግሞ ኞኪ አለን። የኡራጋ ህዝብ መነሻ በነገራችን ላይ በዋናነት ጣሊያናዊ መሆኑን ላስታውስ እፈልጋለሁ። ስንት መቶኛ እንደሆነ መናገር አልችልም፣ ግን ከግማሽ ሚሊዮን በላይ የኡራጋይ ዜጎች ጣሊያናዊ የመሆን መብት አላቸው። ከራሴ ብጀምር ቤተሰቦቼ ከጣሊያን የመጡ ከፖቴንዛ ክልል ነው። ስለዚህ የጣሊያን ምግቦች የማሳይ እኛ ቀደም ሲል የስፔን ቀኝ ተገዢ ስለነበር ይህ በኡራጋይ የጨጓራ ጥናት ላይና የምግብ አሰራር ውስጥ ከፍተኛ ቦታ አለው። በአብዛኛው በሀገራችን በየወሩ በፈረንጆቹ ወር አቆጣጠር በ29ኛው ቀን ቤተሰቦቼ ኞኪ ይበላሉ። ይህ ደግሞ ከኡራጋይ የመጣ የፖርሜንዛ ቺዝ ነው። በጠረጴዛው ላይ ያሉ ሁሉ ምግቦች ከኡራጋይ የመጡ ናቸው። ይህ ደግሞ በመጨረሻም ወይኑ ታናት ነው። ታናት የኡራጋይ የወይን አይነት ነው። እሱም የወይኑ ስም ነው። ስለዚህ በድጋሚ ወደ ኤምባሲያችን እንኳን በደህና መጣ። ምግብ ምንድን ነው? Well, I can tell you the doro. ዶሮ ዶሮ ወጥ ነው። ዶሮ ብቻ መስሎኝ ነበር፣ ነገር ግን በጣም ቅመም የበዛበት ዶሮ ነበር። ስለዚህ በየትኛውም ቦታ ማንኛውም አይነት የኢትዮጵያ ምግብ ለመብላት ልዩ የሆነ ትእዛዝ ጠይቃለሁ። ቅመም እንዳይጨምሩበት ጠይቃለሁ። ምክንያቱም የኢትዮጵያ ሕዝብ ደግ ነው። በሬስቶራንቶች ውስጥ ወዲያውኑ ይረዱኛል። ምክንያቱም ዶሮን ለመጀመሪያ ጊዜ ስበላ ፊቴ ቀይ ሆነ። በጣም የሚወዱት የኢትዮጵያ ምግብ ምንድን ነው? Especially I like the fish from Arba Minch. በተለይ ከአርባ ምንጭ የሚገኘውን አሳ ወዳለሁ። ከአርባ ምንጭ የተጠበሰ አሳ ከሀይቁ ፍሬሽ ስለሆነ በጣም ጥሩ ነው። ከባለቤቴ ጋር ሰርግ ስንጥራ ትንሽ ጥሬ ስጋ እንሞክራለን። እኔ ደግሞ የተለያዩ ወጦች ከእንጀራ ጋር ወዳለሁ። ይህም በየአይነት ነው። የተለያዩ አይነት የእንጀራ አይነቶች እንዳሉም አውቃለሁ። ኢትዮጵያውያን ከዳቦ ይልቅ እንጀራ እንደሚጠቀሙም አውቃለሁ። የኡራጓይ ዋና ምግብ ታዲያ ምንድን ነው? በኢትዮጵያ እንጀራ ካልን በኡራጓይ ምንድን ነው? Is beef. If you see that picture that I show you there, this is very important. የበሬ ስጋ ነው። ያንን የበሬ ስጋ ካየ እዚያ ላሳየ እችላለሁ። ይህ በጣም አስፈላጊ ነው። ይህ የኡራጋይ ዋና ምግብ ነው። ኡራጋውያን በጣም በተደጋጋሚ ይህንን ይበላሉ። ጥራቱም የማይታመን ነው። አሳዶ እንለዋለን። ብዙ ሰዎች ልክ እንደ ፊሌ ነው ይላሉ፣ ግን ተለቅ ይላል። ይህ በጥሬ ስጋ ፕሪሚየም ጥራት ነው። ይህንን ስጋ ከ100 በላይ ገበያዎች ወደ ውጭ እንልካለን። በጣም የተራቀቁ የአውሮፓና የአሜሪካ የጃፓን ገበያን ጨምሮ። የአርባ ምንጭ አሳ ማንሳቶት ላይ ቀር ኢትዮጵያ ውስጥ በጣም ከአዲስ አበባ ውጪ በጣም የወደዱት ስፍራ ወይም የት ስፍራዎች እንደ ጎበኙ ውስጥ ቢነግሩ? It's a very good question. በጣም ጥሩ ጥያቄ ነው። የተለያዩ የኢትዮጵያ ክልሎችን መጎብኘት እድሉን አግኝቻለሁ። አርባ ምንጭ እንዳልኩ የኦሞ ሸለቆ ውስጥ የተለያዩ ጎሳዎችን ጎብኝተን ነበር። ባህር ዳርንም አይቻለሁ። የጥቁር አባይ ፏፏቴና የጣና ሐይቅን ጎብኝቻለሁ። የፋሲል ግንብን ለመጎብኘት ጎንደር ሄጄ ነበር። በዓለም ላይ መታየት ያለበትን ላሊበላን፣ አክሱምን እና ሰሜን ተራሮችን ፍጹም ድንቅ የሆኑ አይቻለሁ። አዳማና አዋሽ ፓርክን ሄጄ አይቻለሁ። ልቀጥል እችላለሁ፣ ግን ምናልባት አሰልቺ ሊሆን ይችላል ብዬ እፈራለሁ። ጉብኝታችንን ለቢዝነስ ቢሆንም ግን ከተለያዩ ክልሎች የመጡ ሰዎችን በማግኘታችን ላይ ጭምር እናተኩራለን። በቅርቡ ሀረርና ድሬዳዋን ለመጎብኘት አቅደናል። Enough talk. እንብላ። Yes. First here we have the Martin Fierro, we call that. በመጀመሪያ እዚህ ማርቲን ፊሮ አለ። የዱሉስ ዴ ሚንፍሪዞ ተብሎ ከሚጠራው ጣፋጭ የኪዊንስ ጃም ቁራሽ ጋር ልዩ የሆነ ቺዝ ጥምረት ነው። ከዚያ ከላኛው ጫፍ ላይ አንድ አይነት የኪዊንስ ጃም ያለው ፓስታ ፎሮላ አለ። እዚህ ደግሞ የፍላን ናሙና አለን። እሱም ፑዲንግ ከዱሉስ ዴ ሊቼ ጋር የሚበላ ሲሆን
ከአንዳንድ ሀገሮች ጋር እንጋራለን። በኡራጓይ ግን ስለ ዶልሴ ሌቼያችን በጣም እቆራለሁ። እዚህ ጋር ደግሞ ይህ አልፋሆር በውስጡ ቸኮሌትና ዶሉስ ዴሊቼ ያለው ነው። ይህ ደግሞ በኡራጓይ ውስጥ በባህል በጣም አስፈላጊ ወደ ሆነ ማቴ እንምጣ። ሰዎች እዚህ ውስጥ እንደ ሻይ አይነት የሆነውን ጀርባ ማቴ እዚህ ውስጥ አድርገው ሞቅ ባለ ውሃ ውስጥ አፍስሰን እንዲህ እንጠጣለን። ሰዎች አንዳንድ ጊዜ ከዚህ ፔርሙዝ ጋር በመንገድ ላይ ይሄዱ እንብላ የምስራቅ አፍሪካ የውጭ ፖሊሲያችን በአዲስ አበባና በናይሮቢ ላይ ያተኮረ ነው። ነገር ግን እዚህ አዲስ አበባ ላይ ትኩረት በማድረግ ናይሮቢንም ከዚህ ነው የምንሸፍነው። አዲስ አበባ ላይ እንደሚታወቀው የአፍሪካ ህብረት አለ። ናይሮቢ ውስጥ ደግሞ የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም አለ። እኔም በዚያ ተወካይ ነኝ። ስለዚህ በተደጋጋሚ ይዛመላለሳለሁ። ከኬንያ ጋርም ጥሩ ግንኙነት አለን። እኛ ከሁሉም የምስራቅ አፍሪካ ሀገራት ጋር ወዳጆች ነን። ነገር ግን ትኩረታችን በኢትዮጵያና በኬንያ ነው። Our conversation in the car. Sure. እስቲ በነጻ ጊዜዎት ምን ማድረግ ያስደስቶታል? Well, in my free times I play the piano. በትርፍ ጊዜ ፒያኖ መጫወት እወዳለሁ። ባለቤቴና ሴቷ ልጄ ከኔ ጋር ሲሆኑ ስለ ኢትዮጵያ ባህሏና ማህበረሰቧን ለማወቅ በከተማ ውስጥም ሆነ ከከተማ ውጪ ወደ ተለያዩ ቦታ እንሄዳለን። አምባሳደር ባይሆኑ ኖሮ ምን ያደርጉ ነበር ወይም ምን ሆኖ ይሰሩ ነበር? Well, if I weren't ambassador, maybe አምባሳደር ባልሆን ኖሮ ህይወቴ ከሙዚቃ ጋር የተቆራኘ ይሆን ነበር ብዬ አስባለሁ። ምናልባት በኦርኬስትራ ውስጥ በመሳተፍ ጥሩ የፒያኖ ተጫዋች ይሆን ነበር። ዲፕሎማት ካልሆንኩ ህይወቴ ወደዛው ሊያቀና ይችል ነበር ብዬ አስባለሁ። ሙዚቃ እወዳለሁ። ሙዚቃ የህይወቴ አካል ነው። የሙዚቃ ቋንቋ ሁለንተናዊ ነው። መጀመሪያ ያወቁት የአማርኛ ቃላት ምን ነበሩ? እነማን ነበሩ? አመሰግናለሁ። ቆንጆ ቆንጆ፣ እሺ፣ ዶሮ back. Okay, even the last word was actually back as in enough. ስለዚህ እሺ፣ አመሰግናለሁ፣ ቆንጆ፣ ዶሮ፣ back. Some words in Amharic are international, like máquina for the car. Yes. Or the plane. Yes. Is aeroplano. Aeroplane, yes. Bandera for the flag. Bandera, yes, definitely. አዲስ አበባ ውስጥ በጣም የሚወዱት ነገር ምንድነው እንደ ዲፕሎማት? Well, Addis Ababa is essentially a diplomatic city. አዲስ አበባ ከ130 በላይ ኤምባሲዎች ያላት ዲፕሎማሲያዊ ከተማ ነች። በየዕለቱ ማለት ይቻላል እዛ በሚገኙ ወደ ተለያዩ ዓለም አቀፍ ድርጅቶች ውስጥ ዲፕሎማሲያዊ ስብሰባዎች ይካሄዳሉ። ይህ በከተማዋ በጣም የሚወደው ነገር ነው። ምክንያቱም ከ130 ሀገራት ዲፕሎማቶች ጋር የልምድ ልውውጥ ለማድረግ እድሉን ስላለን እና ሁሉም የአፍሪካ ሀገራት ማለት ይቻላል እዚህ እውቅና አግኝተዋል። እዚህ ኤምባሲዎች አላቸው። እኔ እንደማስበው እዚህ እውቅና ያልተሰጠው ብቸኛ አፍሪካዊ ሀገር ለጉባኤ ብቻ የሚመጣው ሳኦ ቶሜ ፕሪንሲፔ ብቻ ነው። ነገር ግን የተቀሩት 54 የአፍሪካ ህብረት አባላት ኢትዮጵያ ውስጥ ነዋሪ ኤምባሲ ስላላቸው ከሁሉም የአፍሪካ ሀገራት ጋር ልምድ እንለዋወጣለን። እኛም ኢትዮጵያን እንደ ዘውድ ጌጥ ነው የምናያት። ስለ ኡራጓይ ሲነሳ ሁሌም የምናስታውሰው አንድ የእግር ኳስ ተጫዋች አለ። እሱንም ማን እንደሆነ ያውቃሉ? እስቲ ስለሱም በደንብ ቢነግሩኝ ደስ ይለኛል። I think Luis Suarez. ስለ ሉዊስ ሱዋሬዝ እያወራ ያለ ይመስለኛል። እሱ ከምርጦቹ አንዱ ነው። ግን ብዙ ሰዎች እንደ ዲያጎ ፎርላንን ያስታውሱታል። ምክንያቱም ደቡብ አፍሪካ በተካሄደው የዓለም ዋንጫ ኡራጓይ ግማሽ ፍጻሜ ውድድር ስታጠናቀቅ ዲያጎ ፎርላን የዓለም ዋንጫ ምርጥ ተጫዋች ሆኖ ተመርጦ ነበር። ስደርስ በጣም የገረመኝ ኢትዮጵያውያን የኡራጓይ እግር ኳስ ተጫዋቾችና አንዳንድ የኡራጓይ ድሎችን ጠንቅቀው ያውቃሉ ብዬ አስቤ አላውቅም ነበር። ኢትዮጵያውያን እግር ኳስ እንደሚወዱ ተረድቻለሁ። ሰዎች ስላንተ ነገሮችን ሲናገሩ ቤት ውስጥ እንደሆንክ ያህል አገር ቤት ምን ይናፍቆታል? Many times, but in diplomatic life. ብዙ ነገር ግን በዲፕሎማሲያዊ ህይወት ውስጥ ያንን መቋቋም አለብህ። በእርግጥ በመጀመሪያ ቤተሰብህን፣ ጓደኞችን፣ የምታውቃቸውን ቦታዎች፣ የምግቡን ጣዕም ይናፍቀዋል። ነገር ግን ዲፕሎማት መሆን ከፈለግ በተለይ እንደ ሙያ ከያዝከው ሙሉ ህይወትን ከአንድ ቦታ ወደ ሌላ ቦታ ትጓዛለህ። Yes, ቡና። እኔም ልክ እንደሳቸው ቡና። እሺ, with ስኳር or no ስኳር? No ስኳር። No ስኳር። ልክ እንደሳቸው። የስራ ጊዜዎትን ከመጨረሶት በፊት ምን ማድረግ ወይም ምን ማከናወን ደስ ይሎታል? Well, there are 2-3 places that I would like to visit. መጎብኘት የምፈልጋቸው 2 ወይም 3 ቦታዎች አሉ። ከነዚህም አንዷ ሀረር ናት።
ሌላው በጣም የሚያስደስት ቦታ አለ። እሱም ብሔራዊ ፓርክ ነው። ጨብራ ጩርጩራ ነው። እዚያም የዞን ማረፊያ ነው። ልጎበኘው የሚፈልገው ቦታ ነው። ከቻልኩ እንደገና ወደ ላሊበላ መሄድ እፈልጋለሁ። ግን ምናልባት ሌላ ቦታ ልጠቁመኝ ትችል ይሆናል። አዲስ አበባ ትልቅ ከተማ ናት። እኔ ግን ዋና ቦታዎችን የጎበኘው ይመስለኛል። ነገር ግን የአካባቢ ሰዎች ሁልጊዜ ያግዙኛል። እኔ የቱሪስት መዳረሻዎችን ብቻ ሳይሆን ሌሎች የሚጎበኙ ነገሮችንም እቃኛለሁ። ኡራጓይ ኤምባሲ ኢትዮጵያ ውስጥ ምን ለማሳካት ምን ለማከናወን ያቅዳል? Well, we have to continue. ከኢትዮጵያ ጋር ያለንን መልካም ግንኙነት መቀጠል አለብን። ለምሳሌ በንግድ መስክ መስራታችንን መቀጠል አለብን። በእንስሳት ሕክምና መስክ ጥሩ ልምድ አለን። ሌሎች ወደ ውጭ ኤክስፖርት ስራችንንና የትብብር ስራዎችን ለማሻሻል እንሞክራለን። በእርግጥ የባህል ጉዳዮች በጣም አስፈላጊ ናቸው እና የኢትዮጵያ ቡና ፈጽሞ አልረሳውም። የባህል ዲፕሎማሲው እንደተናገርኩት በኢትዮጵያና በኡራጓይ ህዝቦች መካከል ድልድይ እንድንፈጥር ስለፈቀደልን ኢቢኤስ ቴሌቪዥንን ማመስገን እፈልጋለሁ። ምክንያቱም ስለ ሌሎች ሀገሮች የበለጠ ከተማርክ የበለጠ መረዳትና የበለጠ የቅርብ ግንኙነት ይኖርሃል ማለት ነው። Thank you, EBS. Thank you very much.